ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ባዮሎጂ የ2017 ኢንትራንስ ኩዌሽን ፓርት 1 ይዘን መጥተናል ማለት ነው። ኮድ ነምበር 351 ይላል ማለት ነው። ቼክ ማድረግ ከፈለጋችሁ ቀጥታ ወደ ጥያቄው እንገባለን። የመጀመሪያው ጥያቄ ምን ይላል? which of the following Ethiopian Biological Research Institute is known for housing a major gene bank in Africa ማለት ነው። የትኛው የኢትዮጵያ ባዮሎጂካል ሪሰርች ኢንስቲትዩት ነው ሜጀር ጂን ባንክ ወይም ደግሞ የአፍሪካን የፕላንቶችን ስፔሻሊ ማለት ነው የነሱን ጂን ባንክ ሀውስ በማድረግ መገኛ በመሆን የሚታወቀው ይላል። ይሄ ምን ይላል? አዲስ አበባ ዩኒቨርሲቲ ባዮሎጂ ዲፓርትመንት፣ ቢ ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን፣ ሲ አክሊሉ ለማ ኢንስቲትዩት ኦፍ ፓቶሎጂ፣ ዲ አርመር ሃንሰን ሪሰርች ኢንስቲትዩት ይላል። መልሳችን የሚሆነው ቢ ነው፣ ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን የሚለው ማለት ነው። ምክንያቱም እሱ ነው ሜጀር መጀመሪያ ሲጀመር ምንድነው የኢትዮጵያን ጂኖች ስፔሻሊ ኢንደሚክ ፕላንቶችን ኮንዘርቭ ለማድረግ የተቋቋመ ድርጅት ነበር ወይም ደግሞ ኢንስቲትዩት ነበር ማለት ነው። አሁን ላይ በአፍሪካ ደረጃ የሚገኙ ፕላንቶችን፣ አኒማሎችን እና ማይክሮ ኦርጋኒዝሞችን የእነዚህን ጂኖች ኮንዘርቭ የሚያደርግ የሚጠብቅ ኢንስቲትዩት ነው ማለት ነው። ኦኬ ሌሎች ምንድናቸው ካል ለምሳሌ አዲስ አበባ ዩኒቨርሲቲ ባዮሎጂ ዲፓርትመንት ብዙ አይነት በውስጡ ብዙ ዲፓርትመንቶች አሉ። ባዮሎጂ ስለሆነ በባዮሎጂ ውስጥ ባዮቴክኖሎጂ በጣም ብዙ አይነት የባዮሎጂ ዲፓርትመንቶች አሉ ማለት ነው። ቢ መልሳችን ነው። አክሊሉ ለማ ኢንስቲትዩት ኦፍ ፓቶባዮሎጂ ደግሞ የምንለው አክሊሉ ለማ የተመሰረተ ስለ ፓቶባዮሎጂ የሚያጠናልን ነው ማለት ነው። አርመር ሃንሰን ሪሰርች ኢንስቲትዩት ደግሞ ስፔሻሊ ይሄ ኢንስቲትዩት የተመሰረተው የስጋ ደዌ ወይም ሊፕሮሲ የምንለውን በሽታ ለማጥፋት ነው ማለት ነው። አሁን ላይ ግን በጤና ሳይንስ ላይ የሚያተኩር የኢንስቲትዩት ነው ማለት ነው። ሶ መልሳችን የሚሆነው ቢ ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን የሚለው ይሆናል ማለት ነው። ሁለተኛው ጥያቄ a grade 12 student marked two dots close to each other on a piece of paper and observed them under microscope and the two dots appeared well separated under microscope. this is due to ይላል። በምንድን ነው ይላል? ኤ ሪዞሉሽን ነው፣ ቢ ማግኒፊኬሽን፣ ሲ ስቴኒንግ፣ ዲ ማውንቲንግ ይላል ማለት ነው። ምንድነው አንድ የ12ኛ ክፍል ተማሪ ማለት ነው ሁለት ዶቶችን አስቀምጦ ሁለት ዶቶች ማለት ነው በጣም በተጠጋጉ ሁኔታ ለምሳሌ እንደዚህ እንበልና በተጠጋጉ ሁኔታ አስቀምጦ በማይክሮስኮፕ ሲያዩቸው በጣም የተራራቁ ናቸው ማለት ነው። መጀመሪያ ላይ ዶቶችን ሲያስቀምጣቸው ምንድን ነበሩ? በጣም ክሎዝ ነበሩ ማለት ነው፣ የተጠጋጉ ነበሩ። ነገር ግን በማይክሮስኮፕ ሲያያቸው ማለት ነው የተራራቁ ሆኑ። ይሄ የሆነው በማይክሮስኮፕ ምን አይነት ኤቢሊቲ ወይም ችሎታ ነው? በጣም የተጠጋጉ ዶቶች ዌል ሴፓሬትድ የሆኑ በማይክሮስኮፕ ሲታዩ ነው የሚለን። ሪዞሉሽን፣ ማግኒፊኬሽን፣ ስቴኒንግ፣ ማውንቲንግ መልሳችን የሚሆነው ኤ ሪዞሉሽን ነው ማለት ነው። ሪዞሉሽን ማለት the ability of microscope ማይክሮስኮፕ to distinguish between two separate points በሁለት ሴፓሬት ፖይንቶች መካከል ያለውን ልዩነት ዲስቲንጉሽ ለመለየት የሚያገለግለን የማይክሮስኮፕ ችሎታ ወይም ኤቢሊቲ ነው ማለት ነው። ሌላኛው የማይክሮስኮፕ ኤቢሊቲ ማግኒፊኬሽን የሚለው እንግዲህ ከስሙ እንደምንረዳው ማግኒፊኬሽን ማለት ማግኒፋይ ወይም ሳይዙን ኢንክሪዝ ማድረግ ማለት። ለምሳሌ ይቺ ሳይዝ ከነበረች እዚህ ጋር ማለት ነው እንደዚህ ትልቅ ማድረግ፣ ይሄኛው ማግኒፋይ እንለዋለን ማለት ነው። በሆነና በሆነ መካከል ዲቴል የሆነ ክሊርሊ ሴፓሬት አድርገን ለማየት ስንፈልግ ደግሞ ሪዞሉሽን እንላለን። ሌላው ደግሞ ስቴኒንግ እና ማውንቲንግ ነው። ስቴኒንግ ምነው ደግሞ adding a day or stain on a tissue under cover slip of the slide to make it easier to see particular cells ማለት ነው። ማለት አንዳንድ ሴሎች ማለት ነው በማይክሮስኮፕ ክሊርሊ አይታዩም ማለት ነው። እነዚህን ማይክሮ ኦርጋኒዝሞች ወይም የተለያዩ ሴሎች ለማይክሮስኮፕ እንዲታዩና በቀላሉ በማይክሮስኮፕ ለማየት የተለያዩ ቀለማቶችን እየቀባን ስቴን እናደርጋቸዋለን ማለት ነው። ይህን ፕሮሰስ ስቴኒንግ እንለዋለን ማለት ነው። ሌላኛው ማውንቲንግ የሚላለ ማለት ነው። ማውንቲንግ ማለት ደግሞ በቃ ጀነራሊ አንድን ኦብጀክት በማይክሮስኮፕ ለመታየት ፕሪፔር ማድረግ ነው ማለት ነው። the preparation of an object to study under microscope የሚለው ይሆናል ማለት ነው። መልሳችን ኤ ሪዞሉሽን ነው። ሌሎችንም በደንብ አብራርተናል ማለት ነው።
ወደ ሶስተኛው ጥያቄ ስናልፍ from the following alternatives select the common features that are found both in animal and plant እዚህ ጋር ከተጠቀሱት ሴሌክት ፊቸሮች መካከል ለሁለቱም ለአኒማልም ለፕላንትም የሆኑት የትኞቹ ናቸው ወይም ነው የሚለን ማለት ነው። ኤ ሴል ሜምብሬን ስፔሻሊ እነዚህ አኒማል ሴል ላይም ፕላንት ሴል ላይ የሚገኙ ኦርጋኔሎች ናቸው ማለት ነው። ሶ ኤ ምን ይላል? ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ላይሶዞም ይላል ኤንድ ጎልጂ አፓራተስ ቢ ማለት ነው። ኤ ከዛ ቢ ደግሞ ምን ይላል? ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም ይላል። ሲ ደግሞ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ክሎሮፕላስት፣ ጎልጂ አፓራተስ ይላል። ዲ ደግሞ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ላርጅ ቫኪዩል ኤንድ ጎልጂ አፓራተስ ይላል። ኦኬ እንምጣሽ። ኤ ለምን ኤ ይሆናል? አይሆንም። ኤ አይሆንም። ለምን? ሴል ሜምብሬን ፕላንት ላይም አኒማል ላይም አለ። ኦኬ ኒውክለስ ሁለቱም ላይ አለ። ሳይቶፕላዝም ሁለቱም ላይ አለ። ላይሶዞም ግን አኒማል ሴል ላይ ብቻ ነው የሚገኘው። ሰው ይሄኛው ውድቅ ያደርገዋል ማለት ነው። ላይሶዞም የሚለው ስላለ ኤ መልስ እንዳይሆን ያደርገዋል። እሺ ወደ ቢ እንምጣሽ። ቢ ሴል ሜምብሬን አላቸው ብለናል። ኒውክለስ አላቸው ብለናል። ሳይቶፕላዝም አላቸው ብለናል። ማይቶኮንድሪያም አላቸው። ኢንዶፕላዝሚክም ሬቲኩለም አላቸው። መልሳችን ማን ይሆናል ማለት ነው? ቢ። ሲ ለምን አይሆንም? እሺ ሲ ሴል ሜምብሬን አላቸው ብለናል። ኒውክለስ አላቸው ብለናል። ሳይቶፕላዝም አላቸው ብለናል። ክሎሮፕላስት ፕላንት ሴል ላይ ብቻ ነው የሚገኘው። አኒማል ሴል ላይ ስለማይገኝ ሲ መልስ እንዳይሆን ያደርገዋል ማለት ነው። እንዲሁም ዲ ደግሞ ሴል ሜምብሬን አላቸው ብለናል። ኒውክለስ አላቸው ብለናል። ሳይቶፕላዝምም በተመሳሳይ ላርጅ ቫኪዩል ደግሞ አኒማል ሴል ላይ ብቻ ነው ያለው። ፕላንት ሴል ላይ ብቻ ነው ያለው። አኒማል ሴል ላይ ስሞል ቫኪዩል ነው ያላቸው። ሶ ይሄኛው ደግሞ ዲ መልስ እንዳይሆን ያደርገዋል። ሶ ኮሬክት አንሰራችን ማነው? ቢ ይሆናል ማለት ነው። ኮሬክት አንሰር ቢ። ኦርጋኒክ ፋውንድ ኦንሊ ኢን አኒማል። ለምሳሌ ቅድም ሳይቶፕላዝም እዚህ ጋር ሴል ሜምብሬን ኒውክለስ እና ሳይቶፕላዝም ሁለቱም ላይ ይገኛል ብለናል። ኮመን ናቸው። ነገር ግን ኮመኖቹን ከመያዝ ይልቅ እዚህ ጋር አኒማል ላይ ብቻ የምናገኛቸው እነማን ናቸው፣ እንዲሁም ደግሞ ፕላንት ላይ ብቻ የምናገኛቸው የትኞቹ ኦርጋኔል ናቸው የሚለውን ክሊርሊ አይዴንቲፋይ ማድረግ አለብን ማለት ነው። ሶ አኒማል ላይ የምናገኘው ስሞል ቫኪዩል ወይም ትንሽዬ ቫኪዩል ነው። ሴንትራል ኒውክለስ ነው። እንደምታውቁት አኒማል ላይ ሴንተር ላይ የምናገኘው አኒማል ሴል ላይ ሴንተር ላይ የምናገኘው ኒውክለስ ነው። እንዲሁም ላይሶዞም እና ሴንትሪዮል እነዚህን ፕላንት ሴል ላይ የማናገኛቸው እንዲሁም አኒማል ሴል ላይ የምናገኛቸው ናቸው ማለት ነው። ሌላኛው ደግሞ ኦርጋኔል ፋውንድ ኦንሊ ኢን ፕላንትስ። ፕላንት ሴል ላይ የምናገኛቸው ኦርጋኔል ፕላንት ሴል ላይ ብቻ የምናገኛቸው ማለት ነው። ላርጅ ቫኪዩል አለ ቅድም ብለናል። እዚህ ጋር የፕላንት ሴሉ ሴንትራል ማን ነው? ሴንተር ላይ የሚቀመጠው ሴንትራል ቫኪዩል ነው። ኒውክለስ አይደለም። እዚህ ጋር እንዳትሸወዱ። ኒውክለስ ሴንተር ላይ የሚቀመጠው አኒማል ሴል ላይ ነው እንጂ ፕላንት ሴል ላይ ሴንተር ላይ የሚቀመጠው ቫኪዩል ነው ማለት ነው። ሴል ወል እና ክሎሮፕላስት እነዚህ ፕላንት ላይ ያሉ አኒማል ላይ የሌሉ ናቸው። እንዲሁም እነዚህኞች ደግሞ አኒማል ላይ ያሉ ፕላንት ላይ የሌሉ ናቸው። ሶ ኮመኖች ደግሞ እነ ኒውክለስ እዚህ ጋር ሴንትራል ኒውክለስ ሲል የፕላንት ኒውክለስ የለውም ማለት ሳይሆን ሴንተር ላይ የተቀመጠ ኒውክለስ ለማለት ነው እንጂ እዚህ ጋር ሴንተር ላይ ያልሆነ ኒውክለስ አለ። ኒውክለስ የሌለው ሴል ስለሌለ ማለት ነው። ሴል ሜምብሬን፣ ሳይቶፕላዝም፣ ጎልጂ አፓራተስ እነ ማይቶኮንድሪያ ምናምን የምንላቸው እነዚህ ሁለቱም ላይ የሚገኙ ናቸው። ነገር ግን እነዚህ በዋነኛነት አኒማል ላይ ብቻ የሚገኙና ፕላንት ላይ ብቻ የሚገኙ ናቸው ማለት ነው። እሺ ወደ ቀጣዩ ጥያቄ ስናልፍ ቀጣዩ ጥያቄ ምን ይላል? A biology teacher grouped his students into groups and ordered group 1 to place a slice of potato in hypertonic solution and group 2 in hypotonic solution. What will happen to the potato slice in group 1 and group 2? For group 1 potato slice will be ይላል። ሶ ምንድነው? አንድ የባዮሎጂ ቲቸር ተማሪዎቹን ለሁለት ግሩፕ ከፍሎ የመጀመሪያዎቹን ፖታቶን ወይም ደግሞ ፖታቶን ሃይፐርቶኒክ ሶሉሽን ላይ እንዲከቱትና ሁለተኞቹ ግሩፖች ደግሞ ይህንን ፖታቶ ወደ ሃይፖቶኒክ ሶሉሽን እንዲያስገቡት ካደረገ በኋላ ምን ይፈጠራል? ግሩፕ 1 ላይ ግሩፕ 2 ላይ
ምን ሀፕን ያደርጋል ፖታቶ ላይ ነው የሚለው ማለት ነው። ኤ ምን ይላል? ተርጂድ ግሩፕ 1 ወይም ፎር ግሩፕ 1 ዘ ፖታቶ ስላይስ ዊል ቢ ተርጂድ ፎር ግሩፕ 2 ዊል ቢ ፍላሲድ ይሆናል። መጀመሪያው ግሩፕ ላይ ተርጂድ ይሆናል፣ ሁለተኛው ፍላሲድ ይሆናል። ቢ ላይ ምን ይላል? ሄሞላይዝድ ይሆናል ግሩፕ 1 ላይ፣ ግሩፕ 2 ላይ ደግሞ ፍላሲድ ይሆናል። ሲ ላይ ደግሞ ግሩፕ 1 ላይ ፍላሲድ ይሆናል፣ ግሩፕ 2 ላይ ደግሞ ተርጂድ ይሆናል። እንዲሁም ዲ ደግሞ ተርጂድ ፎር ግሩፕ 1 ኤንድ ፎር ግሩፕ 2 ኢት ዊል ኖት ቼንጅ፣ ምንም ቼንጅ የለውም እያለ ነው። ሶ መልሳችን ማን ይሆናል? ሲ ነው የሚሆነው። ሲ ግሩፕ 1 ላይ ፍላሲድ ይሆናል፣ ግሩፕ 2 ላይ ደግሞ ተርጂድ ይሆናል። እንዴት ነው የሚሆነው የሚለውን እኔ እንዴት መልስ እንደሆነ እንዲሁም ሌሎች መልስ ለምን እንደማይሆንም እናያለን ማለት ነው። በመጀመሪያ ደረጃ ሃይፐርቶኒክ ሶሉሽን ምን ማለት ነው፣ እንዲሁም ደግሞ ሃይፖቶኒክ ሶሉሽን ምን ማለት ነው የሚለውን ማየት አለብን ማለት ነው። በመጀመሪያ ሃይፐርቶኒክ ሶሉሽን ስንል ምን ማለታችን ነው? የሶሉሽን ዛት ኮንቴንስ ሞር ሶሊዩት አውትሳይድ ዘ ሴል ማለት ነው። ከሴሉ ውጭ ብዙ ሶሊዩት ሲይዝ ምን እንለዋለን? ሃይፐርቶኒክ ሶሉሽን። ወይም ደግሞ ምን ማለት ነው? ከሴሉ ውጭ ትንሽ ውሃ ሲይዝ ማለት ነው። ሴል ለምሳሌ ይሄኛው ሴላችን ነው እንበልና እዚህ ጋር ከሴሉ ውጭ ብዙ ሞር ሶሊዩት ካለው ብለናል። ወይም ደግሞ ብዙ ሶሊዩት እንግዲህ ሶሉሽን እንደምታውቁት ሶሉሽን ማለት ሶሊዩት ፕላስ ሶልቨንት ነው። ሶልቨንታችን ደግሞ እዚህ ጋር ውሃ ነው። ውሃ ሶሊዩቱ ከበዛ ምንድነው እንላለን? በጣም ኮንሰንትሬትድ ነው እንላለን። ለምሳሌ ያ ማለት በብርጭቆ ውሃ አድርጋችሁ ስኳር ብታደርጉ ማለት ነው። ስኳሩን ባበዛችሁት ቁጥር ሶሊዩቱን ማለት ነው በጣም ስኳሩ የስኳሩን መጠን እየበለጠ በጣም ብዙ እየሆነ ሲሄድ ኮንሰንትሬትድ ሆነ እንለዋለን ማለት ነው። ሶ ሃይፐርቶኒክ ሶሉሽን የምንለው ከሴሉ ውጭ ያለው የሶሉሽን አማውንት ሲበልጥና ወይም ውሃው ደግሞ ትንሽ ሲሆን ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር ውጭ ላይ ያለው ውሃ ከውስጠኛው ምን ሲል ማለት ነው? ሲያንስ ማለት ነው። ሶ ምንጊዜም ደግሞ በፓሲቭ ትራንስፖርት አንድ ሰብስታንስ ሙቭ የሚያደርገው ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ነው ብለናል። ወይም ስለዚህ ውሃው ከየት ወዴት ነው የሚሄደው? እዚህ ጋር ብዙ ሶሊዩት አለ ካልን ትንሽ ሶልቨንት አለ ማለት ነው። ትንሽ ሶልቨንት ደግሞ ውሃው ትንሽ ነው ማለት ነው። እዚህ ጋር ደግሞ ትንሽ ሶሊዩት ነው ያለው። ሁለተኛ ደግሞ ዋተሩ ወይም ደግሞ ሶልቨንቱ ትልቅ ነው ማለት ነው። ሶ እዚህ ጋር ዋተር ሃይ ነው፣ ውጭ ላይ ደግሞ ዋተር ሎ ነው። ሶ ዋተር ወደ ውጭ ይወጣል ማለት ነው። ሃይፐርቶኒክ ሶሉሽን የምንለው ይሄ ነው። ሃይፐርቶኒክ ሶሉሽን ሶ በዚህ ጊዜ ምን ይፈጠራል ማለት ነው? በዚህ ጊዜ ሪዛልትስ ኔት ሙቭመንት ዋተር አውት ኦፍ ዘ ሴል፣ ዋተሩ ከሴሉ እየወጣ ወደ ውጭ ሄዳ ማለት ነው። ምክንያቱም ከሃይ ኮንሰንትሬሽን ብዙ ሰብስታንስ ካለው ወደ ትንሽ ሰብስታንስ ወዳለው ነው የሚሄድ በፓሲቭ ትራንስፖርት የትኛውም ሰብስታንስ ማለት ነው። ሶ ይሄ ደግሞ ምን ይፈጥራል ማለት ነው? ሴሉ ሽሪንክ እንዲሆን ይፈጥራል ወይም እንዲኮማጠጥ። የሽሪንክ ማለት መኮማጨት ምናምን፣ ሪጂድ ለስ ሪጂድ እና ፍላሲድ እንዲሆን ያደርገዋል ማለት ነው። ማለት ይቅርታ፣ ይሄ ማለት ለምሳሌ ሴሉ ይሄ ቢሆንና ልክ ውሃው በጣም እየወጣ ካለቀ ምን ይሆናል? ይኮማተራል ማለት ነው። ይኮማተርና ፍላሲድ ይሆናል ማለት ነው። ሶ ሽሪንክ ፎር ፕላንትስ፣ ሶ ይሄንን ሽሪንክ ለፕላንቶች ምን እንለዋለን? ፕላስሞላይሲስ እንለዋለን። ለፕላንቶች ፕላስሞላይሲስ፣ ለአኒማሎች ደግሞ ሄሞላይሲስ ወይም ደግሞ ክሪኔትድ እንለዋለን ማለት ነው። ሶ እዚህ ጋር ምንድነው የተባልነው? ግሩፓን ስቱደንት ምንድነው ያደረጉት? ፖታቶን ሃይፐርቶኒክ ሶሉሽን ላይ ስላስቀመጡት ሃይፐርቶኒክ ሶሉሽን ሲሆን ፍላሲድ ይሆናል የሚለው ሲ ይሆናል ማለት ነው። ሲ ተርጂድ ይሆናል። ግሩፕ 2 ላይ ደግሞ ወይም ሃይፖቶኒክ ሲሆን ደግሞ ተርጂድ ይሆናል የሚለውን እንይ። ሁለተኛው ደግሞ ሃይፖቶኒክ ሶሉሽን የምንለው ከቅድም ካየነው ከሃይፐርቶኒክ ደግሞ ይሄ ምንድነው ማለት ነው? ኦፖዚት ነው ማለት ነው። ሶሉሽን ዛት ኮንቴንስ ሞር ሶሊዩት ኢንሳይድ ዘ ሴል፣ ወይም ኢንሳይድ ዘ ሴል ምን ሲሆን ማለት ነው? ኮንሰንትሬትድ ሲሆን፣ ሴሉ እንደዚህ ከሆነ እዚህ ጋር ሞር ምን አለ ማለት ነው? ሶሊዩት። ብዙ ሶሊዩት ካለ ትንሽ ሶልቨንት ነው ያለው። ሶልቨንቱ ደግሞ ማን ነው? ዋተር ነው። ትንሽ ሶልቨንት ትንሽ ውሃ አለ ማለት ነው። እዚህ ጋር ደግሞ ትንሽ ሶሊዩት አለ፣ ብዙ ውሃ አለ። ሶ ብዙ ውሃው ደግሞ በኦስሞሲስ ስለሆነ እያየን ያለን፣ ኦስሞሲስ ማለት
ዘ ሞመንት ኦፍ ዋተር ማለት ነው። ስፔሻል ታይፕ ኦፍ ዲፊውዥን ነው ዘ ሞመንት ኦፍ ዋተር ወይም ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን ውሃ ሲሄድ ማለት ነው። ሶ እዚህ ጋር ብዙ የውሃ ኮንሰንትሬሽን አለ፣ ወደ ውስጥ ይገባል። ወደ ውስጥ የሚገባ ከሆነ ደግሞ እንግዲህ ምን ያብጣል፣ ይሄ ሴሉ ያብጣል ማለት ነው። ብዙ ነገር እየገባበት ስለሆነ ዘ ሴል ሜክስ ሶ ይሄ ሃይፖቶኒክ ሶሉሽን ሴሉ ምን ያደርገዋል ማለት ነው? ስዌልድ እንዲያብጥ ያደርገዋል ማለት ነው። እንዲያብጥ ያደርገዋል። ሶ ዘ ፕላንት ሴል ቢከም ተርጅድ፣ የፕላንት ሴሎች ምን ይሆናሉ ማለት ተርጅድ ይሆናል። ሶ ፖታቶ ምንድን ነው? ተርጅድ ነው። ተርጅድ ስለሆነ እዚህ ጋር መተን ዘ ፕላንት ሴል ተርጅድ የሚለው መልስ ይሆናል ማለት ነው። እንዲሁም አኒማል ሴል ምን ይሆናል ካላችሁ ብረስት ነው የሚሆነው፣ ይፈነዳል ማለት ነው። ምክንያቱም ለምን የፕላንቶች አይፈነዳም ካላችሁ ፕላንቶች ከሴል ሜምብሬናቸው በተጨማሪ ከላያቸው ላይ ምን አለ? በሴሉለስ የተሰራ በጣም ፕሮቴክቲቭ የሆነ ሴል ወል አላቸው ማለት ነው። ሶ ይሄ እንዳይፈነዱ ይረዳቸዋል። ነገር ግን የሰው ልጅ ወይም አኒማል በሙሉ ብረስት ያደርጋል ማለት ነው። ሶ ሌሎቹን መልስ እንደማይሆኑ ከዚህ ማረጋገጥ ይችላል። መጀመሪያው ላይ ተርጅድ ይሆናል ማለት ምን ይሆናል ማለት ነው? ይለጠጣል ማለት ነው። ውሃው ከሱ ከወጣ አይለጠጥም፣ እንደገና ይኮማተራል እንጂ። ሄሞላይዝድ ይሆናል። ሄሞላይዝድ ደግሞ ለፕላንት ሲጀመር ለሄሞላይዝድ ለአኒማል ሴል ነው እንጂ ለፕላንት ሴል አይደለም። ከዛ እዚህ ጋር ደግሞ ኖ ቼንጅ፣ ውሃ ከወጣ ከገባ ደግሞ ኖ ቼንጅ ማለት አይቻልም፣ ቼንጅ እየተፈጠረ ስለሆነ ማለት ነው። ሌሎችም በዚህ መልኩ መልስ አይሆኑም። አይዞቶኒክ ሲሆን ደግሞ የሶሉሽን ሀብ ኢኳል አማውንት ኦፍ ሶሉት ኤንድ ሶልቨንት ኢንሳይድ ኤንድ አውትሳይድ ዘ ሴል። እዚህ ጋር ምንም አይነት ሼፕ ቼንጅ አይኖርም ማለት ነው። ምክንያቱም ወደ ውስጥ የሚገባም የሚወጣም ነገር ስለሌለ ምንም አይነት ቼንጅ አይኖርም። እሺ ቀጣዩ ጥያቄ በጣም ቀላል ጥያቄ ነው። የኤሌመንታሪ ተማሪዎች የሚሰሩት ነው። የማን ኢትስ ኦንሊ ቬጂቴብል ባናና ቢንስ ኤንድ ኦሬንጅስ ፎር 1 ዊክ in his lunch and dinner. For this man, what nutrients is the most likely missed in his meal to be a balanced diet? እንግዲህ አንድ ሰው ለአንድ ሳምንት ቬጂቴብል በላ፣ ቢን ቬጂቴብል አትክልቶች ማለት ነው፣ ባቄላ፣ ባናና እና ኦሬንጅ በላ ለአንድ ሳምንት ኮንቲኒየስሊ ማለት ነው። ከዛ ይህ ሰውዬ ባላንስ ዴቱን ለማሟላት ቱ ሚት ሂዝ ባላንስ ዴት ወይም ኒውትሪሺየስ ዴት ምንድን ነው ሚስ ያደረገው? ሳይበላ እየቀረው ምንድን ነው የሚለው። ካርቦሃይድሬት አልበላም እያለ ነው አይደለም። እንዴት? ኦሬንጅ ላይ ካርቦሃይድሬት አለ፣ ቬጂቴብል ላይ ካርቦሃይድሬት አለ፣ ባናና ላይ ካርቦሃይድሬት አለ፣ ካርቦሃይድሬት በልቷል። ፕሮቲን አለን እዚህ ጋር ፕሮቲን ቢን ወይም ደግሞ ባቄላ ላይ በልቷል። ሚነራል ደግሞ የተለያዩ ሚነራሎች ባናና ላይ፣ ቢን ላይ፣ ቬጂቴብል ኦሬንጅ ላይ እናገኛለን፣ በልቷል። ሊፒድ አልበላም ማለት ነው ሰውዬ፣ ሊፒድ አልበላም። ሊፒድ ስላልበላ መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ቢ ሊፒዶችን ስፔሻሊ የምናገኘው አንሰር ሜን ፉድ ሪች ኢን ሊፒድ ወይም ደግሞ በቅባት የበለጸጉ ምግቦች የምንላቸው ነፋት፣ ሚት፣ በተር፣ ነት ወይም ነት ለውዝ ቅባት ያላቸው ምግቦች ናቸው ማለት ነው። እነዚህ ምግቦች ደግሞ እሱ አልበላም ማለት ነው። በዚህ ምክንያት ሊፒድ አልበላም እንላለን። ስድስተኛው ጥያቄ which of the following is correct about process of digestion or absorption of food in small intestine ይላል። እንግዲህ ስለ ዳይጀስቲቭ ሲስተም ተምራችኋል። ስለዚህ ስሞል ኢንተስታይን ላይ ሀፕን ስለሚያደርገው የዳይጀሽን ፕሮሰስ ትክክል የሆነው የቱ ነው የሚለው። ኤ ምን ይላል? ፕሮቲን አር ኮንቨርትድ ኢንቱ አሚኖ አሲድ ባይ ዘ አክሽን ኦፍ ሃይድሮክሎሪክ አሲድ ኤንድ አሚሌዝ ይላል። መልስ ይሆናል ይሄ? አይሆንም። ለምን? ሲጀመር ፕሮቲን ኮንቨርትድ ኢንቱ አሚኖ አሲድ ባይ ዘ አክሽን ኦፍ ሃይድሮክሎሪክ አሲድ ፎልስ። ሃይድሮክሎሪክ አሲድ የሚገኘው የት ላይ ነው? ሲጀመር ሃይድሮክሎሪክ አሲድ እኮ የሚገኘው ስቶማክ ላይ ነው እንጂ ስሞል ኢንተስታይን ላይ አይደለም። እኛ የተባለው ምንድን ነው? ኮሬክት አባውት ዘ ፕሮሰስ ኦፍ ዳይጀሽን ኦር አብዞርፕሽን ኦፍ ፉድ ኢን ስሞል ኢንተስታይን ወይም ቀጭን አንጀት ላይ ስለሚካሄድ ነው እንጂ ስለ ሃይድሮክሎሪክ አሲድ ሆድ ላይ ስለሚገኝ ወይም ስቶማክ ላይ ስለሚገኝና አሜሌዝ ስለተባለ እዚህ አፋችን ላይ ስለሚገኝ ኢንዛይም አይደለም ማለት ነው። ሶ ይሄ መልሳችን አይሆንም። ይህ ምን ይላል? ባይል ኤሚልሲፋይስ ፋት ቱ ኢንክሪዝ ዘ ሰርፌስ ኤሪያ ቱ ሜክ ኢት ኢዚየር ፎር ሊፒዝ ይላል።
እሺ ይሄ መልስ ይሆናል። መልሳችን ማን ነው? ቢ ነው። መልሳችን ማን ነው? ቢ ነው። ሲ ለምን አይሆንም ካል እና ዲ ለምን አይሆንም ካል ዋተር ኢዝ ሪአብሶርብድ ኢንቱ ስሞል ኢንተስታይን ኤንድ ሜታቦሊክ ዌስት አር ኤክስክሬትድ። ኧረ ዋተር ሪአብሶርብ የሚደረገው የት ላይ ነው? ላርጅ ኢንተስታይን ላይ ነው እንጂ ስሞል ኢንተስታይን ላይ አይደለም። ደግሞ ሪአብሶርብድ ሲደረጉ ወደ ስሞል ኢንተስታይን አይደለም የሚመጡት። እንዲሁም ደግሞ ዌስት ማቴሪያል ኤክስክሬት የሚደረገውም ላርጅ ኢንተስታይን ላይ ነው ማለት ነው። በዚህ ምክንያት ሲ አይሆንም። ዲ ለምን አይሆንም? ዲ ደግሞ ግሉኮስ ኤንድ ነን ሃይድሮላይዝድ ስታርችስ ሞለኪውል ሪአብሶርብድ ስሩ ዘ ላክቴል። ይሄ ሳክስ ነው። የምንድን ነው? በላክቴል ሪአብሶርብ የሚደረጉ እነዚህ በጣም በስሞል ኢንተስታይን ራሱ ወደ ቪለስ ወይም ደግሞ አብዞርብ ለመደረግ የማይችሉ ኮምፓውንዶች ናቸው እንጂ እነ ሃይድሮጅን እነ ግሉኮስ ምናምን እንዲሁም አፍ ላይ ነው ማለት ነው እንትን የሚሉት ኬሚካል ዳይጀሽናቸው ራሱ የሚጀምረው ማለት ነው። ሶ መልሳችን ቢ ይሆናል በእነዚህ ምክንያት ማለት ነው። በእነዚህ ምክንያት ቢ ይሆናል። ሰባተኛ ጥያቄ ምን ይላል? In an experiment, students wanted to prove that enzymatic digestion begins in the mouth using certain chewed food coated with their own saliva. In order to get a positive result for their experiment, what type of food sample and resting solution should the student use? እንግዲህ የሆነ ተማሪ አንድን ኤክስፐሪመንት ፕሩቭ ለማድረግ ፈልጓል ማለት ነው። ይሄ ደግሞ ዳይጀሽን ፕሮሰስ ልክ ቅድም እንዳልኳችሁ ማለት ነው። ዳይጀሽን ፕሮሰስ ኬሚካሊም ፊዚካሊም የት ነው የሚጀምረው ማለት ነው? ማውዝ ወይም ደግሞ አፋችን ላይ ነው የሚጀምረው ማለት ነው። ሶ ይህንን አንድ ተማሪ ምን ሊያደርግ ነው ማለት ነው? ፕሩቭ ሊያደርግ ነው ፈልገ ማለት ነው። ሶ ይህ ተማሪ ምንድነው ማድረግ ያለበት? ምን አይነት ፉድ ሳምፕል እና ቴስቲንግ ሶሉሽን ነው? ሬስቲንግ የሚለው ቴስቲንግ ብላችሁ ቀይሩት። ታይፒንግ ኢነር ነው ማለት ነው። ይሄ ቴስቲንግ ሶሉሽን ነው መጠቀም ያለበት ይለናል ማለት ነው። ኤ ፖታቶ ኤንድ አዮዲን ሶሉሽን፣ እሺ ሚት ኤንድ ቤኔዲክት ሶሉሽን፣ ሲ ፊሽ ኤንድ ሶዲየም ሃይድሮክሳይድ፣ ዲ ብሬድ ኤንድ ኮፐር ሳልፌት ሶሉሽን ይላል ማለት ነው። ሶ እዚህ ጋር ዳይጀሽን ኬሚካሊ እና ፊዚካሊ በአፍ ላይ ይጀምራል ስንል ፊዚካሊ ስንል መጀመሪያ ልክ ላርጅ ኮምፓውንዶች በቃ ዝም ብለው በሳይዝ ብቻ ወደ ስሞል ኮምፓውንድ ለምሳሌ በጣም ትልቅ የሆነ ነገር ጎርሳችሁ ብታኝኩት ማለት ነው በጥርሳችን ሰባብረን እንድንውጠው ማለት ነው እንጂ ትልቁን ለምሳሌ ከዋጥ ነው ያንቀናል ማለት ነው። ሶ እንዳያንቀን የምንሰባብረው ይሄ ፊዚካሊ እንለዋለን ማለት ነው። ኬሚካል የምንለው ደግሞ ልክ የተለያዩ ኢንዛይሞችን ተጠቅመን ክረሽ ስናደርገው ማለት ነው። ወይም ደግሞ ኬሚካሊ አልተር ስናደርገው ስንቀይረው፣ ይሄ ደግሞ አፋችን ላይ ስፔሻሊ ምራቅ ወይም ደግሞ ሳሊቨሪ አሜሌዝ በሚለው ኢንዛይም ማለት ነው ስፔሻሊ ካርቦሃይድሬት ብቻ ናቸው ማለት ነው ኬሚካሊ አፍ ላይ ዳይጀስት የሚሆኑት እንጂ እነ ፕሮቲን ሊፒድ የምናቸው ኮምፓውንዶች ሆድ ላይ ነው የሚጀምሩት ማለት ነው። ስፔሻሊ ሊፒድ ደግሞ ስሞል ኢንቴስታይን ላይ ሶ እዚህ ጋር ስሞል ኢንቴስታይን ላይ ወይም ነው አፍ ላይ የሚጀምረው ካርቦሃይድሬት ብቻ ከሆነ እዚህ ጋር ማን መልስ አይሆንም ማለት ነው። ሚት መልስ አይሆንም፣ ፊሽ መልስ አይሆንም። ሶ መልሳችን ከብሬድ እና ከፖታቶ ነው የሚሆን ማለት ነው። ሶ አሁን ትንሽ እያጠበብን ነው። ነገር ግን እዚህ ጋር ቴስት ፎር ስታርች እና ቴስት ፎር ምናምን የሚል ተምራችኋል። ለምሳሌ አንድ የሆነ እጽዋት ላይ ስታርች መኖሩና አለመኖሩ የምናውቅበት ማለት ነው። ሶ እሱ ደግሞ አዮዲን ሶሉሽን ነው ማለት ነው። ቤኔዲክት ሶሉሽን ሶዲየም ሃይድሮክሳይድ እና ኮፐር ሳልፌት ለምንድነው የሚጠቅሙት የሚለውን እናንተ ቼክ አድርጉት ማለት ነው። ነገር ግን አንድ የሆነ ኮምፓውንድ ስታርች አለው የለውም የሚለውን ቴስት የምናደርግበት አዮዲን ሶሉሽን ነው ማለት ነው። መልሳችን በዚህ ምክንያት ኤ ይሆናል ማለት ነው። ሶ the only single chemical digestion begin in the mouth is the conversion of starch into maltose by salivary amylase ማለት ነው። the chemical reagent used to test starch is iodine solution ነው ማለት ነው። so question number 8 compared to the inhaled air what are the percentage of nitrogen, oxygen and carbon dioxide gas exhaled air respectively? so እነ
እነዚህ ናይትሮጅን፣ ኦክሲጅን እና ካርቦን ዳይኦክሳይድ የምንላቸው ኢንሄልድ የሚሆኑት ስንት ፐርሰንት ነው፣ ኤክስሄልድ የሚለው ደግሞ የሚሆኑት ደግሞ ስንት ፐርሰንት ነው የሚለውን አስቀምጡ ነው የተባለው ማለት ነው። ስፔሻሊ 10ኛ ክፍል ይመስለኛል አይ ቲንክ፣ እንዲሁም ኬሚስትሪ ላይ 12ኛ ክፍል መጽሐፉ ላይ ሊትራሊ ተቀምጧል ማለት ነው። ናይትሮጅን 80% ነው፣ ኦክሲጅን 20% ነው፣ ካርቦን ዳይኦክሳይድ ደግሞ 4% የሚለው ይሆናል ማለት ነው። እዚህ ጋር 16 የሚለው ይቀየር ማለት ነው። መልሳችን ማን የሚሆን ማለት ነው? እዚህ ጋር ኦክሲጅን ኤር እዚህ ጋር 16 ነው። ብሪዝ አውት የሚሆን ደግሞ እዚህ ጋር 20 በሚለው ቀይሩት። ታይፒንግ ኤረር ነው ማለት ነው። ይሄ 20 ነው። ብሪዝ አውት የሚሆን 16 ይገባል፣ 20 ይወጣል ማለት ነው። ኦክሲጅን ወደ ውስጥ የሚገባው 16 ነው፣ የሚወጣው ደግሞ 20 ነው ማለት ነው። ካርቦን ዳይኦክሳይድ 0.04 ወደ ውስጥ ይገባል፣ 4 ይወጣል ማለት ነው። እንደዚህ የሚለው 80 20 እና 4 የሚለው መልስ ይሆናል ማለት ነው። እዚህ ጋር 16 በሚለው 20 ብንተካው 80 16 4 የሚለው መልስ ይሆናል ማለት ነው። ይሄኛውን 20 ብንተካው መልሳችን ማን ይሆናል? ኤ ይሆናል ማለት ነው። ኩዌሽን ነምበር 9 3 students carried out different experiment in exhaled air as indicated below ይላል። እንግዲህ 3 ተማሪዎች ኤክስፐሪመንት እየሰሩ ነው ማለት ነው። እና የመጀመሪያው ተማሪ uses a cold glass and blue cobalt chloride paper፣ እንዲሁም ስቱደንት 2 ደግሞ uses ice cube፣ እንዲሁም ሶስተኛው ተማሪው ደግሞ uses tube containing lime solution and straw። እነዚህ ተማሪዎች እንደዚህ አይነት እቃ ይዘዋል ማለት ነው። based on their setup of their preparation, which student plan to demonstrate the presence of water vapor and carbon dioxide respectively። exhaled air ላይ ቅድም እንዳየነው ማለት ነው ዋተር ቫፐር ይኖረዋል፣ እንዲሁም ደግሞ ካርቦን ዳይኦክሳይድ ይኖራል። የትኛው ተማሪ ነው ይህንን ዲሞንስትሬት ለመስራት ሴታፑን ያዘጋጀው ነው የሚለው ማለት ነው። ሁለተኛውና ሶስተኛው አንደኛና ሁለተኛና ሶስተኛ አንደኛ እዚህ ጋር በተቀመጡ ተማሪዎች ልክ ማለት ነው። የመጀመሪያው ይሄን ይዟል፣ ሁለተኛው ዩዝ ኤስ ኪዩብ ይዟል፣ ሶስተኛው ደግሞ ዩዝስ ቲዩብ ኮንቴኒንግ ላይም ሶሉሽን ኤንድ ስትሮ። ተማሪዎች ኤክስፕላኔሽኑን ማትፈልጉ ከሆነ ማሳለፍ ትችላላችሁ። እንዲሁም ደግሞ ጥያቄዎችን መጀመሪያ እናንተ ፓውዝ እያደረጋችሁ መስራት አለባችሁ ማለት ነው። አንሰር ዲ ቴስት ፎር ዘ ዋተር ቫፐር ማለት ነው። አንደኛውና ሶስተኛው የአንደኛውና የሶስተኛው አይስ ኪዩብ መጠቀሙ ካርቦን ዳይኦክሳይድን መኖሩን አያመለክትም ማለት ነው። ኩዌሽን ነምበር 10 ኮንሲደር ዘ ፎሎዊንግ ስትራክቸር ኦፍ ሂውማን ሃርት። እዚህ ጋር የተቀመጠው የስትራክቸር ማለት ነው። ከዛ ምን ይላል ጥያቄው ማለት ነው። ኢን ዘ አበብ ዲያግራም እዚህ ጋር ያያችሁት ማለት ነው። which part is used for forcing oxygenated blood out of the heart and around the body። ኦክሲጅኔት ብለድን ከሀርት እንዲወጣና ወደ ሌሎች ሰውነት ክፍላችን እንዲሄድ የሚያደርገው የትኛው የልባችን ክፍል ነው ይላል ማለት ነው። እዚህ ጋር የመጀመሪያው አለ። የመጀመሪያው አይ ትላለች። እዚህ ጋር አትሪየም ነው የምታወም ራይት አትሪየም አለች። እዚህ ጋር ሌፍት አትሪየም አለ። እዚህ ጋር ራይት አትሪየም ራይት ቬንትሪክል ማለት ነው። እዚህ ጋር ሌፍት ቬንትሪክል አለ። ሌፍት ቬንትሪክል እዚህ ጋር አለ። እስቲ እየጻፍኩ ላሳያችሁ። እዚህ ጋር ምን አለ መጀመሪያ እቺ አይ የምትለው ማለት ነው ያጠፋዋት ማለት ነው። እዚህ ጋር አይ ምንድነው የምታመለክተው? ራይት አትሪየም ናት። እቺኛዋ ደግሞ ራይት ቬንትሪክል እቺ ማለት ናት። እቺኛዋ ራይት ቬንትሪክል ናት። እቺኛዋ ሌፍት አትሪየም ናት። እቺኛዋ ሌፍት ቬንትሪክል ማለት ነው። ብለድ ከሀርት ወደ ውጭና ወደ ተለያዩ ሰውነት ክፍላችን እንዲሄድ የሚያደርገው ይሄ ሶስተኛው ክፍል ወይም ሌፍት ቬንትሪክል የምንለው ክፍል ነው ማለት ነው። መልሳችን ሲ ነው የሚሆነው። እንዴት የሚለውን ለምሳሌ እሰይ ይሄኛው ሀርት ነው እንበልና እዚህ ጋር ራይት አትሪየም አለ። እዚህ ጋር ራይት ቬንትሪክል አለ። የታችኛው ክፍል ቬንትሪክል ይባላል። የላይኛው ክፍል ደግሞ ኦሪክል ወይም አትሪየም ይባላል ማለት ነው። እዚህ ጋር ሌፍት ቬንትሪክል ሌፍት አትሪየም እና ሌፍት ቬንትሪክል አለ ማለት ነው። በመጀመሪያ
ኦክሲጅኔትድ ብለድ ከዚህ ወደ ሰውነታችን ይሄዳል ማለት ነው። ከዛ ሰውነታችን ከተጠቀመው በኋላ እንደገና በማን አማካኝነት ነው የሚሄደው በሚለው መጀመሪያ አኦርታ ወይም ደግሞ አርተሪዎች ናቸው ማለት ነው። አርተሪዎች ሁሌም ምንድነው የሚሸከሙት? ኦክሲጅኔትድ ብለድ ኤክሴፕት ፕሉሚናሪ አርተሪ። ለምንድን እንደሆነ እናገራቸዋለሁ። የአርተሪዎች ስራ ብለድን ከህርት ማስወጣት ነው፣ መውሰድ ማለት ነው። ሁለት አይነት አርተሪዎች አሉ ስፔሻሊ። የመጀመሪያው ፕሉሚናሪ አርተሪ ነው። ፕሉሚናሪ አርተሪ የምንለው ብለድን ወደ ለንግ የሚወስድልን ማለት ነው። ከለንግ ወደ ለንግ ማለት ከህርት አስወጥቶ ወደ ለንግ ሲወስድ ያልተጣራ ደም ወይም ዲኦክሲጅኔትድ የሆነውን ብለድ እንዲጣራ ማለት ነው ወደ ለንግ የሚወስደው። በዚህ ምክንያት ፕሉሚናሪ አርተሪ ዲኦክሲጅኔትድ ብለድ ይሸከማል። እሱ ብቻ ነው ዲኦክሲጅኔትድ ብለድ የሚሸከመው ማለት ነው። ሌሎቹ አርተሪዎች ግን ኦክሲጅኔትድ ብለድ ወደ ተለያዩ የሰውነት ክፍላችን ይወስዳሉ። ለምሳሌ ወደ ገት ሜሴንተሪክ አርተሪ፣ ወደ ሄፓቲክ አርተሪ፣ ሬናል አርተሪ የምንላቸው ወደ ኪድኒ፣ ወደ ሊቨር የሚወስዱልን ማለት ነው። ከሀርት በሌፍት ቬንትሪክል ኦክሲጅኔትድ ብለድ ይወጣል። ከዛ ከወጣ በኋላ ወደ የተጣራው ሰውነታችን ከተጠቀምንበት በኋላ ደሙ ያልተጣራው ዲኦክሲጅኔትድ ብለድ የሆነው ደግሞ ወደ ሀርት ይገባል ማለት ነው። ወደ ሀርት ደግሞ በራይት አትሪየም ይገባል። በራይት አትሪየም ይገባና በራይት ቬንትሪክል አድርጎ ወደ ማን ሄዳ ማለት ነው? ወደ ለንግ ሄዳ ማለት ነው። በፕሉሚናሪ አርተሪ አማካኝነት ማለት ነው። እዚህ ጋር ከሰውነታችን ወደ ሀርት ብለድን የመለሱልን ቬን እንላቸዋለን ማለት ነው። ቬኖች ደግሞ ሁሌም ዲኦክሲጅኔትድ ብለድ ወደ ሀርት ማምጣት ነው ስራቸው ማለት ነው። ነገር ግን ፕሉሚናሪ ቬን የምንለው ከለንግ የሚያመጣልን ስለሆነ ኦክሲጅኔትድ ብለድ ነው የሚያመጣልን። ምክንያቱም ከለንግ የሚመጣው ብለድ የተጣራ ደም ስለሆነ ማለት ነው። የተጣራው ደም በዚህ ገብቶ እንደገና ወደ ሰውነታችን ከሄደ በኋላ ይህንን ሰርክል ይደግመዋል ማለት ነው። በዚህ አማካኝነት መልሳችን ሲ ይሆናል ማለት ነው። ኦሪክልም ናቸው ሪሲቭ ዲኦክሲጅኔትድ ብለድ ፍሮም ዘ ቦዲ ኤንድ ኦክሲጅኔትድ ብለድ ፍሮም ዘ ለንግ። እነዚህ ኦሪክልም ናቸው ደም ተቀባይ የምንላቸው ማለት ነው። ሁለት አይነት ደም ይቀበላሉ። ከተለያዩ ሰውነት ክፍላችን ዲኦክሲጅኔትድ ብለድ ይቀበላሉ። እንዲሁም ከለንግ ደግሞ ኦክሲጅኔትድ ብለድ ወይም የተጣራ ደም ይቀበላሉ ማለት ነው። ቬንትሪክል ደግሞ ሴንድስ ዲኦክሲጅኔትድ ብለድ ቱ ዘ ለንግ ኤንድ ሴንድስ ኦክሲጅኔትድ ብለድ ቱ ዘ ቦዲ። እነዚህ ደግሞ ወደ ለንግ ያልተጣራ ደም ወይም ዲኦክሲጅኔትድ ብለድ የሆነ እንዲጣራ ማለት ነው ወደ ለንግ ይወስዱና ወደ ተቀረው ወይም ወደ ሌላው የሰውነታችን ክፍል ደግሞ ኦክሲጅኔትድ ብለድ ምን ያደርጋሉ ማለት ነው? ሴንድ ያደርጋሉ ማለት ነው። ኩዌስችን ነምበር 12 ምን ይላል? የባዮሎጂ ቲቸር ፕሮቫይድ ኮመን ኔምስ ኦፍ 3 ኦርጋኒዝምስ ሁማን፣ ዶግ ኤንድ ሆዝ ፍላይ ኤንድ in which of the following way should students write the correct scientific name respectively ይላል። አንድ የባዮሎጂ ቲቸር ለተማሪዎቹ የሰውን የውሻንና የዝንብን ኮመን ኔም ነገራቸውና የነዚህን የሶስቱን ኦርጋኒዝሞች ማለት ነው የሂውማን ወይም ደግሞ የሰው ሳይንቲፊክ ኔሙ ማን ነው? ሆሞ ሳፒያንስ ይላል። ኤ ለምን አይሆንም? ለምሳሌ ኤ ይሆናል አይሆንም? ሆሞ ሳፒያንስ የሰው እንትኑ ነው፣ ሳይንቲፊክ ኔም ነው። ካኒስ ፋሚሊያሪስ የውሻ ሳይንቲፊክ ኔም ነው። ሙስካ ዶሜስቲካ የሃውስ ፍላይ ሳይንቲፊክ ኔም ነው። ነገር ግን ኤ መልስ አይሆንም። ለምን ካል ካርሊ ሊኒየስ ሳይንቲፊክ ኔምን ከጂኔስ እና ከስፒሺስ ኔም ፕሮፖዝ ሲያደርግ ባይኖሚያል ሲስተም ማለት ነው። ጂኔስ ኔሙ በካፒታል ይጻፋል፣ ስፒሺስ ኔሙ ደግሞ የሁለተኛው ማለት ነው በስሞል ሌተር ነው የሚጻፈው ይላል። ግን ኤ ላይ ምንድነው ሁሎችም በካፒታል ነው የተጻፉት ማለት ነው። መልስ አይሆንም ማለት ነው። ቢ ምን ይላል? ሆሞ ሳፒያንስ እዚህ ጋርም ተመሳሳይ ነው። የኛ ታይፒንግ ኤረር ስለሆነ እነዚህን ስሞል ኤስ አድርጓት። ይችኛው ኦልሬዲ ስሞል ኤፍ ናት። እንደምችን ስሞል ኤፍ ይችን ሳይሆን ይችኛው ዲን ማለት ነው። ስሞል ኤፍ ስታደርጓት መልሳችን ቢ ይሆናል ማለት ነው። ግን ሲ ለምን አይሆንም? እዚህ ጋር በስሞል ሌተር ነው የጻፈው ማለት ነው። በስሞል ሌተር ነው ሆሞ የሚለውን የጻፈው ማለት ነው። እንደሱ ስለሆነ አይሆንም ማለት ሆሞ ሳፒያንስ። እንዲሁም ደግሞ ይሄኛውም ካኒስ ፋሚሊያሪስ ይላል። ሙስካ እዚህ ጋር ሙስካ የሚለውን በካፒታል መጻፍ ሲኖርበት እሱ
ስሞል ነው እየጻፈው ማለት ነው። ሶ መልሳችን በዚህ ምክንያት ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ሶ ሆሞ ሳፒያንስ ካኒስ ፋሚሊያሪስ እና ሙስካ ዶሜስቲካ የሰው የውሻና የዝንብ ሳይንቲፊክ ኔም ነው ማለት ነው። ኩዌስችን ነምበር 13 ምን ይላል? አይደንቲፋይ ዘ ታይፒካል ኤግዛምፕል ኦፍ ዲቪዥን ኦፍ ጂምኖስፐርም ኤንድ አንጂኦስፐርም ሪስፔክቲቭሊ ይላል። ጂምኖስፐርም የምንላቸው ፍላወሪንግ ፕላንት ሆነው ሲድ ቤሪንግ ያልሆኑ ማለት ወይም ሲድ የሌላቸው ማለት ነው። አንጂኦስፐርም የምንላቸው ደግሞ ፍላወሪንግ ፕላንት ሆነው ሲድ ያላቸው ማለት ነው። ሶ እዚህ ጋር ሞሰስ ኤንድ ፈርን ይላል። ሶ ኤ ምን ይላል? ሞሰስ ኤንድ ፈርንስ ይላል። እነሱ አይሆንም። እነዚህ ሞሰስ እና ፈርን የምንላቸው ጂምኖስፐርም እና አንጂኦስፐርም ውስጥ ኢንክሉድ አይደረጉም ማለት ነው። ሊቨርወርት እና ፓልም ትሪ አይሆንም። ግራስ ኤንድ ሌጊዩምስ ጁኒፐር ይሆናል። ጁኒፐር እና ጽድ ማለት ነው። ሮዝ ደግሞ አበባ። ሰው ይሄኛው ሁለቶችም ፍላወሪንግ ፕላንት ሆነው ይሄኛው ምን ሲድ ቤሪንግ ነው ወይም ሲድ የተሸከመ ነው። ይሄኛው ደግሞ ነን ሲድ ወይም ደግሞ ኔክድ ሲድ ያለው ማለት ነው፣ ወይም የተገለጠ ሲድ ያለው። መልሳችን ዲ ይሆናል ማለት ነው። ከዛ 14ኛው ምን ይላል? ስቱደንት ሜድ ኤ ኮሌክሽን ኦፍ ፕላንትስ ሃቪንግ ፍላወር ሲድስ ፍሮም ሂዝ ሎካሊቲ ኤንድ ኮምፔርድ ዜር ኤምብሪዮ ሊቭስ ኤንድ ስቲም ዩዚንግ ሃንድ ሌንስ ሂ ፋውንድ ዛት ኦል ሂዝ ኮሌክሽን contains a single seed leaf embryo. A single seed leaf embryo, long and thin parallel veins of leaf and stem contains scattered vascular bundle ይላል። So which option contains the plant that can be categorized under this collection? So አንድ ተማሪ ፕላንቶችን ከአካባቢው ኮሌክት አደረገና እነዚህ ደግሞ ኮምፔርድ ዜር ኤምብሪዮአቸውን፣ ሊቫቸውን፣ ስቲማቸውን በሃንድ ሌንስ ማለት ነው ተጠቅሞ ማለት ነው። ሶ ይሄ ተማሪ የትኞቹን ኮሌክሽን ነው ወይም የትኞቹን ካታጎሪዝ ነው ኮሌክት ያደረገው ነው የሚለን። ይሄ ምን ይላል? ግራስስ፣ ኦርካይድ፣ ጤፍና ሮዝ አይደሉም። ለምንድን ነው ያይደሉት? ሮዝ ምንድን ነው? ፍላወሪንግ ፕላንት ነው። እንዲሁም ደግሞ ምንድን ነው እዚህ ጋር የተጠቀሱትን ቲን ኤንድ ፓራላል ቬን ስካተርድ ቫስኩላር ባንድ የሚለውን አያሟላም ማለት ነው። ይሄኛው ኦርካይድም በተመሳሳይ አያሟላም። ግራስ እና ጤፍ ብቻ ነው የሚያሟሉት። ስለዚህ ይሄ አይሆንም ማለት ነው። ቢ ምን ይላል? ግራስ፣ ኦርካይድ፣ ጤፍ ኤንድ ቢንስ። ቢንስ ጀመር እዚህ ጋር የለም። ቢን ስካተርድ የሆነ ፓራላል የሆነ ቬንም የለውም ማለት ነው። ሲ ምን ይላል? ግራስ፣ ሰንፍላወር፣ ጤፍ ኤንድ ሜዝ። እዚህ ጋር ሰንፍላወር የሚለው ደግሞ ውድቅ ያደርገዋል ማለት ነው። ሰው መልሳችን ማን ይሆናል ማለት ነው? ዲ ግራስ፣ ኦርካይድ፣ ጤፍ እና ሜዝ። ስፔሻሊ ይሄ ማለት ፕላንቶችን ሞኖኮት እና ዳይኮት ብሎ መለየት ማለት ነው። እዚህ ጋር ሞኖኮት የምንላቸው ሲንግል ሲድ ሊፍ ያላቸው ለምሳሌ ሜዝ ምናምን እንደዚህ ስንዴ ምናምን አይነቶች ማለት ነው። ፓራቬኔሽን ያላቸው ፓራቬኔሽን ፋይብሪቸስ ሩት ነው ያላቸው። ስካተርድ የሆነ ቫስኩላር ባንድል ያላቸው እነ ጤፍ፣ እነ ሜዝ፣ ግራስ፣ ኦርካይድ የምንላቸው ማለት ነው። ዳይኮት ወይም ደግሞ ባለ ሁለት ሲድ የምንላቸው ደግሞ እንደዚህ ሞኖኮት ማለት ባለ አንድ ሲድ ወይም ዋን ኮቲሌደን ማለት ነው። አንድ ሲድ ያላቸው። እነዚህኞች ደግሞ ቱ ሲድ ያላቸው ማለት ነው። ኔት ቬኔሽን ያላቸው ታፕ ሩት ነው ያላቸው ሩታቸው ወይም ደግሞ ስራቸው ማለት ነው። ፓክድ የሆነ ቫስኩላር ባንድ ነው ያላቸው። እነዚህ ስካተርድ የሆነ የተበታተነ ማለት ነው። ቢን ወይም ደግሞ ባቄላ፣ ሰንፍላወር፣ ፒ፣ አተር ምናምን የምንላቸው እንዲሁም ሮዝ የምንላቸው እነዚህ ደግሞ ዳይኮት ናቸው ማለት ነው። መልሳችን ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ኩዌስችን ነምበር 16 this item is based on the following diagram of simple food chain አለ እዚህ ጋር ይሄንን ፉድ ቼን መሰረት አድርገን ጥያቄውን እንሰራለን ማለት ነው። ሊቭስ አሉ እዚህ ጋር ሊቭስ ወይም ደግሞ ፕላንቶች ማለት ነው እዚህ ጋር። ከዛ ግራስ ሆፐር አለ፣ ሮደንት ወይም ደግሞ ይሄ ማለት አይጥ ማለት ነው። ራት በሚለው መቀየር ትችላላችሁ። ሳይንቲፊክ ኔሙ ይመስለኛል ሊፖርድ አለ። ሶ what will happen if the number of rodents significantly decrease ቢያደርግ እዚህ ጋር ያሉት ሮደንቶች ቢቀንሱም እዚህ ፉድ ቼን ላይ ምን ሀፕን ያደርጋል ነው የተባለው። ኢንክሪዝ ዘ ነምበር ኦፍ ሊፖርድ ይላል። መልስ ይሆናል አይሆንም? እሺ አይሆንም። ለምን? ሮደንቶች ስለቀነሱ እነዚህ ሊፖርዶች የሚበሉት ሮደንት ስለቀነሰ
ሳይዛቸው ዲክሪዝ ያደርጋል እንጂ ኢንክሪዝ አያደርግም ማለት ነው። መልሳችን አይሆንም። ፊወር ግራስሆፐር ኢን ዘ ቼን ይሆናል። እነዚህኞች ስለቀነሱ ግራስሆፐሮች ይቀንሳሉ እያለን ነው። አይሆንም። ምክንያቱም እነዚህ ሮደንቶች ማንን አይበሉ? ግራስሆፐርን ነው። ነገር ግን የነ ሮደንት ፋሚሊ እየቀነሰ ስለመጣ ግራስሆፐሮች በነፃነት ይኖራሉ ማለት ነው። ሶ ኢንክሪዝ ነው እንጂ የሚሆኑት ፊወር አይሆኑም ማለት ነው። መልሳችን አይሆንም። ሲ ምን ይላል? ኖ ቼንጅ ኢን ዘ ነምበር ኦፍ ሊፖርት። ኖ ቼንጅ እንዴ የሚበሉት ነገር ከሌለ እኮ ይጠፋሉ፣ ወይ ይሰደዳሉ ወይ ወደ ሌላ ቦታ ይሄዳሉ። መልሳችን ማን ይላል ማለት ነው? ዲ ምን ይላል? ኢንክሪዝ ዘ ነምበር ኦፍ ግራስሆፐር። እዚህ ጋር የሚበሏቸው እነሱን የሚበሏቸው ሮደንቶች ስለጠፉ ወይም ደግሞ ዲክሪዝ ስላደረጉ እነሱ ኢንክሪዝ ያደርጋሉ ግራስሆፐሮች ማለት ነው። ሶ ኮሬክት አንሰር ዲ ይሆናል ማለት ነው። ሶ in food chain the first organism is eaten by the second organism. So if the number of rodent decrease the number of ሊፖርት ዲክሪዝ ያደርጋል ወይም ደግሞ the grasshopper ኢንክሪዝ ያደርጋሉ ማለት ነው። እሺ 17ኛ ጥያቄ which of the following is not a key process involved in carbon cycle? እንግዲህ ካርበን ሳይክል ላይ ፕሮሰስ ኢንቮልቭ የማያደርግ የትኛው ፕሮሰስ ነው የተባልነው? ኤቫፖሬሽን፣ ሴሉላር ሬስፒሬሽን፣ ፎቶሲንተሲስ እና ዲኮምፖዚሽን አለ። ሶ ካርበን ሳይክል ላይ ወይም ደግሞ ካርበን በሚገኝበት ቦታ ሳይክል በሚያደርግበት ቦታ የማይገኘው የትኛው ፕሮሰስ ነው የተባለው? ኤቫፖሬሽን ማለት የሆነ ነገር ሲተን ማለት ነው። ሴሉላር ሬስፒሬሽን ማለት ደግሞ ምን ማለት ነው? ግሉኮስን በኦክሲጅን ስንሰብረው ማለት ነው። ያ ማለት ግሉኮስ ፕላስ ኦክሲጅን ኢትኪባስ ካርበን ዳይኦክሳይድ ፕላስ ዋተር። ሶ እዚህ ጋር ካርበን ዳይኦክሳይድ ሳይክል ያደርጋል። የኛው አይሆንም ማለት ነው። ምክንያቱም ኖት ኤ ኪ ፕሮሰስ ስለሚለን መልሳችን ማን ነው? ኢቫፖሬሽን። ፎቶሲንተሲስ ደግሞ ውሃንና ካርቦን ዳይኦክሳይድ ተጠቅመን ግሉኮስን ማምረት፣ የሴሉላር ሬስፒሬሽን ተቃራኒ ማለት ነው። ዲኮምፖዚሽን ማለትም ዲኮምፖዝ የሆኑ ዌስት ማቴሪያሎች ወደ ከባቢ አየር ካርቦን ዳይኦክሳይድ ይለቃሉ ማለት ነው። በዚህ ምክንያት እነዚህኞች ካርበን ሳይክል ላይ ኢንቮልቭ ያደርጋሉ፣ ኢቫፖሬሽን ግን ኢንቮልቭ አያደርግም ማለት ነው። ሶ ፎቶሲንተሲስ ዩቲላይዝ ካርቦን ዳይኦክሳይድ ወይም ካርቦን ዳይኦክሳይድ ይጠቀማል። ሬስፒሬሽን ካርቦን ዳይኦክሳይድን ሪሊዝ ያደርጋል። ዲኮምፖዚሽን እንዲሁም በተመሳሳይ ከዴድ ኦርጋኒዝሞች ማለት ነው ካርበንን ሪሊዝ ያደርጋል ማለት ነው። መልሳችን ኤ ኢቫፖሬሽን ይሆናል። 18ኛው ጥያቄ which of the following is the correct about mitosis? ስለ ማይቶሲስ ሴል ዲቪዥን ማለት ነው። ስለሱ ትክክል የሆነው የትኛው ነው የሚለው it is a division of ይላል። ኤ somatic cell to make a daughter cell with half chromosome። መልስ አይሆንም። ኦፍ ኮርስ ማይቶሲስ ሀፕን የሚያደርገው ሶማቲክ ሴል ወይም ደግሞ ቦዲ ሴል የምንለው ላይ ነው ማለት ነው። ነገር ግን የዳውተሩን ሴል በሀልፍ አይቀንሰውም ማለት ነው። በዛ ምክንያት ኤ መልስ አይሆንም። ማለት ነው። ቢ ምን ይላል? it is a division of sex cell to make identical daughter cell with doubled chromosome። ዳብል ክሮሞዞም የሚለው ኤክስ ነው። ሴክስ ሴልን የሚለውም ኤክስ ነው። በዚህ ምክንያት ቢ አይሆንም ማለት ነው። ሲ ምን ይላል? ሶማቲክ ሴል ቱ ሜክ አይዴንቲካል ዳውተር ሴል። የስ መልሳችን ሶማቲክ ሴል አይዴንቲካል ዳውተር ሴሎችን ፕሮዲውስ ለማድረግ ማለት ነው፣ ሜክ ለማድረግ። ሴክስ ሴል ሜክ ዲፈረንት ዳውተር ሴልስ። እስከማ ሴክስ ሴል ላይ ዲቫይድ የሚያደርገው ሚዮሲስ ነው እንጂ ማይቶሲስ አይደለም። ሶ በጣም ቀላል ጥያቄ ነው። ሲ ነው የሚሆነው መልሳችን ማለት ነው። ማይቶሲስ ኢዝ ዘ ታይፕ ኦፍ ሴል ዲቪዥን ዌር ፓረንት ሴል ፓስስ ኤግዛክት ነምበር ኦፍ ክሮሞዞም ነምበር ቱ ዜር ዳውተር። ሶ ፓረንቶች ወይም ደግሞ ቤተሰቦች ለዳውተራቸው ኤግዛክትሊ የእነሱን ክሮሞዞም የሚያሳልፉበትን ፕሮሰስ ማይቶሲስ ዲቪዥን እንለዋለን ማለት ነው። ሚዮሲስ ደግሞ ሪፕሮዳክቲቭ ኦርጋን የምናገኘው ማለት ነው። ሪዳክሽን ዲቪዥን እንለዋለን። ይህ ደግሞ ፎር ነን አይዴንቲካል የሆኑ ዳውተሮችን ፕሮዲውስ ያደርገልናል ማለት ነው። የጋሜት ፎርሜሽን ለማድረግ ነው። ያኛው ማይቶሲስ ደግሞ ቦዲ ሴልን ፕሮዲውስ ለማድረግ ወይም ሜክ ለማድረግ የምንጠቀምበት ሴል ዲቪዥን ፕሮሰስ ነው ማለት ነው። እሺ 19ኛው ጥያቄ which of the following feature is common for mitosis and meiosis ይላል። ሶ እዚህኛው ላይ ልዩነታቸውን አይተናል ማለት ነው። እንዲሁ ግን ሁለቱም ላይ ኮመን የሆነው ምንድነው ነው የሚለው። እሺ ኤ ሪፕሊኬሽን ኦፍ ዲኤንኤ ኤንድ ዘ ፎርሜሽን ኦፍ ዳውተር ሴል። ሁለቱም ላይ ዳውተር ሴል ይሰራሉ። እዚህ ጋር
ተመሳሳይ የሆነ ዳውተር ሴል ይሰራሉ። አይደንቲካል የሆነ ዳውተር ሴል። እዚህ ጋር ደግሞ 4 ነን አይደንቲካል የሆኑ ዳውተር ሴሎች። እዚህ ጋር አይደንቲካል ነን አይደንቲካል የሚል የለም፣ ግን ሁለቱም ላይ ዳውተር ሴል ፕሮዲውስ ስለሚደረጉ እንዲሁም ደግሞ ዲኤንኤ ኦፍ ሪፕሊኬሽን ኦፍ ዲኤንኤ ሀፕን ስለሚያደርግ መልሳችን ኤ ይሆናል ማለት ነው። ቢ ምን ይላል? ፕሮዳክሽን ኦፍ ዳውተር ሴል ዊዝ አይደንቲካል ቱ ፓረንት ሴል። ይህኛው ለማይቶሲስ ብቻ ነው። ሰው ማይቶሲስ ስለማያጠቃልል መልስ አይሆንም። ሲ ምን ይላል? ፎርሜሽን ኦፍ ሴል ዊዝ ዘ ሴም ክሮሞዞም ነምበር አስ ፓረንት ሴል። ይህኛውም ለማይቶሲስ ብቻ ነው። ማዮሲስን ስለማያጠቃልል መልስ አይሆንም። ዲ ምን ይላል? ስፐርማቶጀኔሲስ ኤንድ ኦጀኔሲስ ኢን ሜል ኤንድ ፊሜል። ጀመር ይሄ ሌላ ቃል እዚህ ጋር ኮንሴፕት የለውም ማለት ነው። ምንም አይነት ኮንሴፕት አያገናኘውም። መልሳችን በቀጥታ ኤ ይሆናል። በቃ ኤክስፕላኔሽን አያስፈልገውም ማለት ነው እዚህ ጋር ስላብራራሁት። 20ኛ ጥያቄ which tissue of plant live around which tissue of the plant live are involved in waterproofing major photosynthetic and gas exchange ይላል ማለት ነው። ሪስፔክቲቭሊ የፕላንት ሊቭ ማለት ነው ዋተር ፕሩፍ የሚያገለግለው ሜጀር ፎቶሲንቴቲክ ኦርጋን የሆነው እንዲሁም ጋዝ ኤክስቼንጅ የሆነው የትኛው ነው ለሚል ማለት ነው። ይሄ ምን ይላል? ጓርድ ሴል። ጓርድ ሴል ሲጀመር ለዋተር ፕሩፊንግ አያገለግልም። ምንድነው የሚያገለግለው? እንደ ዘበኛ ነው የሚያገለግለው እንጂ ዋተር ፕሩፍ ለማድረግ አይደለም። እዚህ ጋር ኤክስ ይሆናል ማለት ነው። ቢም ጓርድ ሴል ፓላሲድ ሞሶፊል ይላል። እዚህ ጋር ኤክስ አድርጉት። ሲ ላይ ስንመጣ ዋክሲ ከቲክል አለ ይሆናል። ዋተር ፕሩፍ ለማድረግ የምንጠቀምበት ዋክሲ ከቲክል ነው። ወይም ደግሞ ውሃው ሉዝ እንዳይሆን የፕላንቱ ውሃ ሉዝ እንዳይሆን የሚያደርግልን ዋክሲ ከቲክል ነው ይሆናል። ሜጀር ፎቶሲንቴቲክ ኦርጋን ደግሞ ፓላሲድ ሞሶፊል ነው። ጋዝ ኤክስቼንጅ ደግሞ ስፖንጅ ሞሶፊል። መልሳችን ማን ይሆናል ማለት ነው? ሲ። ዲ ለምን አይሆንም? ዋክሲ ከቲክል አው ይሆናል። ፓላሲድም ይሆናል። ኤፒደርሚስ ጋዝ ኤክስቼንጅ ሳይሆን the upper part of the plant cell the internal part of the cell ማለት ነው። እሱ የፕላንት ሴል ማለት የሊቭ ማለት ነው ወይም የቅጠሉ። ሶ ኤፒደርሚስ የሚለው ውድቅ ያደርገዋል። መልሳችን ሲ ይሆናል ማለት ነው። ሲ ይሆናል። question number 21 which of the following is correct about the movement of water in the plant? so ዋተር በፕላንቶች ውስጥ እንዴት ይንቀሳቀሳል የሚለው ማለት ነው። ስፔሻሊ ሃይፖቶኒክ እና ሃይፐርቶኒክ ሶሉሽን ላይ በደንብ አይተነዋል። ዋተር ሁሌም ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን በፓሲቭ ወይም ደግሞ በዲፊውዥን ነው የሚሄድ ብለናል። ሰው አጌንስት ዋተር ፖቴንሻል ግራዲየንት አይሄድም። ምንም አይነት ኢነርጂ ወይም አክቲቭ ትራንስፖርት ፑሽ ካላደረገው በስተቀር በራሱ አጌንስት ኮንሰንትሬሽን ግራዲየንት አይሄድም። መልስ አይሆንም። አክሮስ ፌለም ቲሹ ባይ ዲፊውዥን የስ በዲፊውዥን ነው የሚሄድ ብለናል። ግን ስፔሻል ታይፕ ኦፍ ዲፊውዥን አለ። አክሮስ ዘ ቲሹ ኦፍ ዘ ፕላንት ባይ ኦስሞሲስ። ኦስሞሲስ ማለት ስፔሻል ታይፕ ኦፍ ዲፊውዥን ነው ለውሃ ብቻ ማለት ነው። ለውሃ ሲሆን ኦስሞሲስ፣ ለሌሎች ሰብስታንስ ደግሞ ዲፊውዝ አረጉ ነው የምንለው። ውሃ ኢን ኤንድ አውት ሲሆን ኦስሞሲስ ነው። ወይ ኦክሲጅን ወይ ደግሞ ካርቦን ዳይኦክሳይድ ከሆነ ግን ዲፊውዝ አደረገ ነው የምንል ማለት ነው። መልሳችን ሲ ይሆናል። በዩዚንግ ኢነርጂ አንቲል ኢት ሪችስ ዘ ኤለም ግን ኢነርጂ አይጠቀምም ዋተርም በዲፊውዥን ወይም በኦስሞሲስ ለመሄድ ማለት ነው። ሶ ፕላንትስ ቴክ ዋተር ባይ ዘ ፕሮሰስ ኦፍ ኦስሞሲስ ኤንድ ሚነራልስ ባይ ዘ አክቲቭ ትራንስፖርት ማለት ነው። ምክንያቱም ሚነራሎች ከሎ ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ስለሚሄዱ የግድ ኢነርጂ ስለሚያስፈልጋቸው አክቲቭ ትራንስፖርት ፕሮሰስ ነው የሚጠቀሙት ማለት ነው። question number 22 what will happen to the growth of the plant when you remove indole acetic acid from the main shoot part of the plant ይላል። ስለዚህ ኢንዶሊን አሲቲክ አሲድን ከፕላንቱ ላይ ሪሙቭ ስታደርጉት ምን ሀፕን ያደርጋል ፕላንቱ ላይ ነው የሚል። ይሄ ምን ይላል? the plant will push out ያደርጋል። it stimulates dropping of leaves ወይም ቅጠሎቹን እንዲጥል ስቲሙሌት ይሆናል። the main shoot of the plant elongate ይሆናል ወይም ሹቱ በጣም ረጅም ይሆናል። ይህ ደግሞ ምን ይሆናል? the growth of side shoot will slow down ይላል። መልሳችን ማን ይሆናል? ኤ ፑሽ አውት ያደርጋል ማለት ነው። ምን ማለት ነው? ኦክሲን ወይም ደግሞ ኢንዶሊን አሲቲክ አሲድ የምንለው ስቲሙሌት the growth of shoot and root። ይህ ምንድነው? ፕላንቱ ሹቱና ሩቱ እንዲያድጉ የሚያደርግ ስቲሙሌት የሚያደርግ ሆርሞን ነው፣ የፕላንት ሆርሞን ነው ማለት ነው። ይህንን ሪሙቭ ስታደርጉት ምንድነው የሚሆነው? ቡሽ አውት ነው የሚሆነው ወይም ቡሽ አውት ወይም ይጠፋል እንጂ
ሊቭ ድሮፕ አያደርግም፣ ኢሎንጌት አይሆንም። እንደገና እንዴት ኢሎንጌት የሚያደርግበትን ሆርሞን ሪሙቭ ስታደርጉበት ኢሎንጌት ሳይሆን ወደ ታች ነው የሚቀመጭረው ማለት ነው። ሶ ግሮዝ ኦፍ ሳይድ ሹት ዊል ስሎ ዳውን፣ ምንም ነገር አይኖርም። መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 23 ኢን ዊች ኦፍ ዘ ፎሎዊንግ ኦልተርናቲቭስ ዘ ሆል ሊስት ኮንቴንስ ዘ ካራክተሪስቲክስ ኦፍ አኒማል። በጣም ቀላል ነው። እንግዲህ የአኒማሎች ካራክተሪስቲክስ እዚህ ጋር ተቀምጧል ማለት ነው። የትኛው ነው የአኒማሎችን ትክክለኛ ካራክተሪስቲክስ የያዘው ነው የሚለው ማለት ነው። ኤ ሪስፓየር ያደርጋሉ፣ አዎ ሪስፓየር ያደርጋሉ። ኤክስክሬት ያደርጋሉ ወይም ደግሞ ይጸዳዳሉ ማለት ነው። አዎ ይጸዳዳሉ። አውቶትሮፊክ ናቸው። አኒማሎች አውቶትሮፊክ ሳይሆኑ ምንድናቸው? ሄቶትሮፊክ ናቸው ማለት ነው። ይሄኛው ኤን ውድቅ ያደርገዋል ማለት ነው። ቢ ደግሞ ምን ይላል? ዩኒሴሉላር ናቸው ይላል። ኤክስ ጀመር አኒማሎች አብዛኞቹ መልቲሴሉላር ናቸው። እንግዲህ አኒማል ማለት እኛን ሰዎችን ጨምሮ ማለት ነው። ራሽናል አኒማል ስለምንባል እኛ ማለት ነው። ወይም የሚያስብ እንስሳ ስለምንባል በአኒማል ከአኒማል ጋር ነው ሳይንስ የሚመድበን ማለት ነው። ቢ በዚህ ምክንያት ውድቅ ይሆናል። ሲ ምን ይሆናል? ሄቶትሮፊክ ናቸው። እዚህ ጋር ብያለሁ። ኤክስክሬት ያደርጋሉ፣ ሞቲሊቲ ያደርጋሉ፣ ግሮ ያደርጋሉ፣ ይሞታሉ ወይም ይንቀሳቀሳሉ፣ ከዛ ያድጋሉ። መልሳችን ይሄ ይሆናል ሲ ማለት ነው። ሪስፓየር ያደርጋሉ፣ አዎ መልቲሴሉላር ናቸው። ሁሎችም አይደሉም መልቲሴሉላር ናቸው አኒማሎች ብለን ምን ማድረግ ኮንክሉድ ማድረግ አንችልም። አውቶትሮፊክ በሚለውም ውድቅ ማድረግ እንችላለን፣ መልቲሴሉላር በሚለውም ውድቅ ማድረግ እንችላለን ማለት ነው። መልሳችን ሲ ይሆናል። 24ኛ ጥያቄ ግሬድ 11 ስቱደንት ኦብዘርቭድ ኤንድ አይደንቲፋይድ ሰም አኒማልስ ግሩፕ ሃቪንግ ክሎዝድ circulatory system, centralized nervous system with a brain and sensory organ. Based on their identification, select one of the following animals that can be belong to this group. እንግዲህ አንድ የ11ኛ ክፍል ተማሪ observed and identified animal group having closed circulatory system ያላቸው፣ centralized nervous system ያላቸው፣ ብሬን እና ሴንሰሪ ኦርጋን ያላቸውን ግሩፕ ኦፍ አኒማልን አይቷል ማለት ነው። እነዚህ ከነዚህ ግሩፖች አኒማል ውስጥ እዚህ ጋር የሚጠቀሰው የትኛው ነው የሚል ስኔል ይሆናል። ስኔል ይላል። ኤ እርዝዋርም፣ ስኩዊድ፣ ስኔክ። እሺ ስኔል ሲጀመር ክሎዝድ የሆነ ሰርኩላተሪ ሲስተም ምንም አይነት ሲስተም የለውም። ኤክስ ይሆናል። እርዝዋርምም የለውም፣ ስኔክም የለውም። መልሳችን የሚሆን ሲ ነው ማለት ነው። ስኩዊድ ይሆናል ማለት ነው። 25ኛ ጥያቄ what does it mean if animal is poikilothermic? እንግዲህ አንድ አኒማል ፖይክሎተርሚክ ነው ስንል ምን ማለታችን ነው የሚለን። ፖይክሎተርሚክ ማለት ልክ ምንድነው ደመ ቀዝቃዛ የምንላቸው ማለት ነው በአማርኛ። ወይም ከኢንቫይሮንመንቱ ሲቀየር የነሱ ቴምፕሬቸር አብሮ የሚቀየር ከሆነ ፖይክሎተርሚክ እንላቸዋለን ማለት ነው። ሶ እስቲ ቾይዞችን እናያቸው። ኤ changes its body temperature with environment condition። በቀጥታ መልሳችን ኤ ይሆናል፣ አሁን ያልኳችሁ ማለት ነው። ሌሎች ለምን አይሆኑም? ኢንክሪዝ ሜታቦሊክ ሬት ዱሪንግ ሆት ኤንድ ኮልድ ሪአክሽን ሲጀምር አይወራም። ፖይክሎተርሚክ ስለ አንድ ኦርጋኒዝም ከኤንቫይሮንመንቱ ጋር ስለሚኖረው ኮንዲሽን እና የሱ ቴምፕሬቸር እንደምን አይነት ሪሌሽን እንዳላቸው የሚነግረን ኮንሰፕት ነው እንጂ ስለ ሜታቦሊክ ሬት አይደለም ማለት ነው። ሲ ምን ይላል? ኪፕስ ኢትስ ቦዲ ቴምፕሬቸር ኮንስታንት ሪጋርድለስ ኦፍ ኢንቫይሮንመንታል ኮንዲሽን። የኛው ዋርም ብለድድ አኒማሎች ናቸው እንጂ ፖይክሎተርሚኮች አይደሉም ማለት ነው። ወይም ሆሚዮተርሚክ አኒማል እና ፖይክሎተርሚክ ናቸው ማለት ነው። ሲም አይሆንም። ዲ ፕሮዲውስ ሂት ዌን ቴምፕሬቸር ፎልስ ባይ ዘ አክቲቬሽን ኦፍ ሃይፖታላመስ። ኤክስ ነው ይህም አይሆንም። ሶ ፖይክሎተርሚክ ናቸው ሄቪንግ ቫሪያብል ቦዲ ቴምፕሬቸር ያላቸው ናቸው ማለት ነው። ዛሬ 25 ጥያቄዎችን ይዘን መተናል ማለት ነው። በቀጣይ ቪዲዮዎች ደግሞ ሌሎች ጥያቄዎች እስከ 100 እንዲሰራላችሁ ኮሜንት ሴክሽን ላይ እየገባችሁ ፓርት 2 እንፈልጋለን እያላችሁ ጻፉልን። እስካሁን ከቆያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ስለሚጠቅማችሁ ሼር ማድረጋችሁ እንዳትረሱ ማለት ነው። ሰላም ቻው።